ስትራቴጂ ነድፈው እየሰሩ ያሉ አካሎች አሉ። ሙስሊሞችን ነው ደግሞ አታክ ማድረግ የሚፈልጉት። ለምን ሙስሊም የዲኑን ነገር ወደ ኋላ እንደማይል ስለሚያውቁ፣ ሞትን እንደሚመርጥ ስለሚያውቁ፣ ይሄ ማንም የማይደራደርበት ነው። ዱርዬ ይሁን አጭበርባሪ ይሁን ከዲኗ የራቀች ሲሆን ከዲኑ የራቀ ይሁን እቺን ሰበብ ነው የሚፈልገው ለዲኑ ማድረግ አለበት። አክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ጁምዓ አትሰግዱም በሚል ሙስሊሞችን ከመደብደብም ከማሰርም ንብረቶቻቸውን ከመዝረፍም አልፎ መስጂድን ሰብረው ገብተው በዚህ መልኩ ቪዲዮ ላይ እንደምትመለከቱት የአላህን ቃል አዋርደው ቀደው በታትነው ነው። ከትግራይ ክልል የአክሱም ከተማ ሙስሊሞች በዛሬው ዕለት የጁምዓ ሶላት እንዳይሰግዱ በጸጥታ ኃይሎች መከልከላቸውን አስታውቀዋል። ከአካባቢው በደረሰን መረጃው እንደሚያመላክተው ምዕመናኑ የጁምዓ ሶላትን ለመስገድ ተክለውት የነበረውን ዱካን እንዲፈርስ ከተደረገ በኋላ ሰጋጆቹ በጸጥታ ኃይሎች መበታተናቸውንም ተገልጿል። ከዚሁ ድርጊት ተበደልክ እየተገፋ እየተቀጠቀጥክ ተቀጥቅጠህ ዝም በለ የሚባለው ነገር አያማኝም። አዎ ሰውየው ብሏል። እኛው ሰውዬ ማለት ነው ካወቃችሁት ቀሲስ ማለት ነው። ከዚህ በፊት እንግዲህ በአክሱም ላይ መስጂድ ይሰራል ማለት እንደ መካና መዲና ላይ ቤተክርስቲያን ይሰራል እንደማለት ነው ምናምን ብሎ ከዚህ በፊት ሲናገር ሰምተናል። ሙስሊሞችም መኖር አይችሉም ብሎ በተደጋጋሚ ሲናገር ሰምተናል ማለት ነው። ታዲያ አሁን ይሄን ነገር ያደረጉ ወድና የተከበራችሁ የዛች ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም ተመልሰን ተገናኝተናል። ውድ ቤተሰቦቼ እንግዲህ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እንደተለመደው ማለት ነው። ያው ትንሽ ላይ ቀን 3 ቀን ምናምን ጠፍቼባችኋለሁ በመሃል ማለት ነው። ሌላኛው ዑምራ ሂጄ ነው ቤተሰቦቼ። ሌላኛው ዑምራ ስላችሁ ማዘርጋ ነበርኩኝና ማዘርን ዚያራ ሂጄ አንዱ ሊቀን እዛ ነበርኩኝ። ለዛ ነበር የጠፋሁት እንጂ በጣም ብዙ ማደርሳችሁ መረጃዎች ነበሩ። አንዳንዴም ያው ቤተሰብ ማስደሰት ግዴታም ስለሆነ ለዛ ነው የጠፋሁት ለማለት ነው። ውድ ቤተሰቦቼ እንግዲህ ወደዛ ሲሄድም ደግሞ አንድ ያገኘሁት ነገር አለና እሱን ነገር ላሳያችሁ። ውድ ቤተሰቦቼ እንግዲህ እኛ ሙስሊሞች ኸይር አይሰለችንም። እኛ ሙስሊሞች እንግዲህ ሙእሚን ኸይር አይጠግብም እንደሚባለው ማለት ነው። ሁሌም ኸይር ስራ ላይ እንሳተፋለን። ኸይር በሆኑ ስራዎች ላይ መሳተፍም ስላለብን ነው። እንግዲህ በተለይ በእስልምና በተለይ በእምነታችን በኩል በሆኑ ነገሮች ላይ መሳተፍ ግዴታችን ነውና እዚህ ጋር የምትመለከቱት መስጂድ እንግዲህ ትንሽዬ መስጂድ ነች እና ወደ 130 120 አካባቢ የምትይዝ ቆርቆሮ መስጂድ ነው እየሰሩ ያሉት ማለት ነው። ለዚህ መስጂድ ቆርቆሮ ላንተ ትተናል፣ ቆርቆሮና በሩ ላንተ ትተናል ብሎኛሉና እቺ ነገር እኔ ደግሞ ወደ እናንተ አመጣው። እንግዲህ ምን ላድርግ ቤተሰቦች? በነገራችን ላይ በጣም ትንሽ ነገር ነው፣ ወላሂ ነው የምላችሁ። በጣም ትንሽ ነገር ሆኖ ነገር ግን ኸይሩ ለዘላለም የሚቆይ ነው። ኸይሩ ለዘላለም የሚቆይ ነውና ይሄንን እችላለሁ የምትሉት ካላችሁ በዚህ ስልክ ከኔ ጋር መገናኘት ትችላላችሁ ማለት ነው። ይሄንን አደርጋለሁ የምትሉት ማለት ነው። በሩንም ቆርቆሮውንም የምትችሉ ሰዎች ትኖራላችሁ ብቻችሁ ማለት ነውና የምትችሉት ይሄንን መዝጋት ትችላላችሁ ማለት ነው። እናስደስታቸው እስቲ። ወላሂ ነው የምላችሁ ትንሽዬ ጀማ ነው እና የጀሚ መስጂድ ነው። ልጆች ናቸው፣ ወጣቶች ናቸው ይሄንን መስጂድ ለመስራት የተነሱትና እናግዛቸው እስቲ እናበረታታቸው በሚል እኔ ደግሞ ይሄን እችላቸዋለሁ ምናምን ብያቸው ነበረ። እንግዲህ በእናንተ ተማምኜ ነው ከአላህ በታች ማለት ነውና ይሄን እችላለሁ የምትሉ በዚህ ስልክ ከኔ ጋር ተገናኙላችኋለሁ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ኸይር ስራ ላይ ከመሳተፉትና ሁሉ ጊዜ ከዲናቸው ጎን ከመቆሙት ያደርገን እያልኳችሁኝ እስቲ እንግዲህ ሰሞኑ እንደምታወቀው በኢትዮጵያ ትግራይ ክልል አክሱም ከተማ ውስጥ እንግዲህ በአካባቢው ብዙ ጊዜ ሙስሊሞች ይጨቆናሉ። ብዙ ጊዜ ብቻ ሳይሆን በጣም አመታትን ያስቆጠረ ግፍ ነው ያለው እዛ አካባቢ በሙስሊሞች ላይ ማለት ነው። በእነማን ነው የሚደረገው? በኦርቶዶክስ ተዋህዶ እምነት ተከታዮች ማለት ነው። ይህን ደግሞ በአካባቢው የሚገኙ የህግ አካላትም በደንብ ይደግፉታል። ሙስሊሞች እንዲጨቆኑ፣ እንዲበደሉ፣ እንዲገፉ ጭራሽ መስደድን ተውትና መቅራት መድረሳ ምናምን ትምህርት ቤት ሂጃብ ለብሶ መግባት ምናምን ተውትና ሙስሊም እዛ አካባቢ ላይ እንዳይኖር ሙስሊም የሚባል እምነት ተከታይ ማህበረሰብ እዛ አካባቢ ላይ እንዳይገኝ እንዳይኖር ብዙ ጊዜ ሲያደርጉና ለማድረግም ብዙ ጊዜ እቅዳቸው ሲከሽፍባቸው ተመልክተናል። በተለያየ ጊዜ ይህን ነገር ተመልክተናል ማለት ነው። ይሄ ደግሞ የሚካሄደው በእምነት አባት በሚባሉ ትልቅ ሰዎችና በአካባቢው በሚገኙ የህግ
አካላት ነው ይሄ ነገር የሚደረገው ማለት ነው። ሶ እንግዲህ ይሄን ነገር ሰሞኑ ደግሞ በጣም ከፍ ተደርጎ በሙስሊሞች ላይ እርምጃ ሲወሰድ ተመልክተናል ማለት ነው። እንግዲህ ሙስሊሞች ጁምዓ ለመስገድ ወደ መስጂድም አይባልም በነገራችን ላይ እዛ አካባቢ ላይ መስጂድ እንዳይሰራ ተደርጓል። ለሙስሊሞች መቃብር ስፍራ እንዳይሰጣቸውም ተደርጓል። የሆነ ግለሰብ አከራይቷቸው በተከራዩት መስጂድ ውስጥ ሄዶ ለመስገድ ሲገቡ እነዚህ ጽንፈኞች ይገባሉ። ህግ አካልም መጥቶ ይገባል። ህግ አስከባሪ ምናምን የሚባሉት ናቸው እንግዲህ የስም ህግ አስከባሪ የሚባሉት ማለት ነው። መጥቶ ይገባሉ። ጭራሽ ቁርአንን እየቀዳዱ ክታቦችን ስፒከር ሁላ ሳይቀር ማለት ነው ዘርፎ ወጥቷል። ይህንን የህግ አካል እንግዲህ እኔ እንጃ አክሱም ለብቻዋ የራሷን የቻለች ህግ አላት እስክንል ነው እንግዲህ አሁን ላይ። ከዚህ በፊትም ሰውየው ብሏል። እኛውም ሰውዬ ማለት ነው ካወቃችሁት ቀሲስ ማለት ነው። ከዚህ በፊት እንግዲህ በአክሱም ላይ መስጂድ ይሰራል ማለት እንደ መካና መዲና ላይ ቤተክርስቲያን ይሰራል እንደማለት ነው ምናምን ብሎ ከዚህ በፊት ሲናገር ሰምተናል። ሙስሊሞችም መኖር አይችሉም ብሎ በተደጋጋሚ ሲናገር ሰምተናል ማለት ነው። ታዲያ አሁንም ይህንን ነገር እያደረጉ ይገኛሉ። እስቲ በትላንትናው ጁምዓ ምንድነው የተከሰተው ወደዛ አካባቢ የሚለውን አንዳንድ ወንድሞቻችን ቪዲዮ ሰርቷሉና በትግራይ ክልል የአክሱም ከተማ ሙስሊሞች በዛሬው ዕለት የጁምዓ ሶላት እንዳይሰግዱ በጸጥታ ኃይሎች መከልከላቸውን አስታውቀዋል። ከአካባቢው በደረሰን መረጃው እንደሚያመላክተው ምዕመናኑ የጁምዓ ሶላትን ለመስገድ ተክለውት የነበረውን ዱካን እንዲፈርስ ከተደረገ በኋላ ሰጋጆቹ በጸጥታ ኃይሎች መበታተናቸውንም ተገልጿል። ከዚሁ ድርጊት ጋር በተያያዘ በርካታ ሙስሊሞች ለእስር መዳረጋቸውም ታውቋል። በአክሱም ከተማ መስጂድ መገንባት ለዘመናት ተከልክሎ የቆየ ቢሆንም የከተማዋ ሙስሊሞች ግቢ በመከራየት ሚናራ በሌላቸው ስፍራዎች ሲሰገዱ የኖሩ ሲሆን በዛሬው ዕለት ከዚህ መከልከላቸውን ነው ያስረዱት። ከዚህ በተጨማሪ ምዕመናኑ ለመስገጃነት ሲጠቀሙባቸው የነበሩትን ምንጣፎች፣ የድምጽ ማጉያዎች፣ ስፒከሮችና ሌሎችም ቁሳቁሶች በጸጥታ ኃይሎች መወሰዳቸውንም አብራርተዋል። ታዲያ ባለፉት ጥቂት ቀናት በከተማዋ ውስጥ መስጂድ ለመገንባት እንቅስቃሴ እያደረጋቸው ነው በሚል ሰበብ ሙስሊም ማህበረሰብ ላይ ከፍተኛ ማዋከብ ሲፈጸም እንደነበርም መረጃዎች ጠቁመዋል። በተያያዘ ዜና ከዚህ ቀደም በትግራይ ክልል አክሱም ከተማ የሚማሩ ሙስሊሞች ተማሪዎች ሂጃብ ካላወለቃችሁ ትምህርት አትማሩም ተብለው ከ2 ዓመት በላይ ከትምህርት ገበታቸው ውጭ መሆናቸውም የሚታወስ ነው። ከዚህ በላይ ምንም ነገር የሚመጣ ነገር የለም። ሁላችንም አንድ የምንሆንበት ሰዓት ላይ ነው። እባካችሁን ሁላችሁም በቻላችሁት አቅም ሁላችሁም ድምጽ እንድትሆኑ በአክብሮት እንጠይቃለን። ይህንን ቪዲዮ ሁላችሁም በቻላችሁት አቅም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ሁላችሁም ቪዲዮ መስራት የምትችሉ ሰዎች ቪዲዮ እንድትሰሩ እንጠይቃችኋለን። ከዚህ በላይ የሚመጣ ምንም ነገር የለም። ፍትህ በትግራይ ክልል ለሚሰቃዩ ሙስሊሞች በአጠቃላይ ፍትህ እንላለን። ብዙ ጊዜ ማንን ፍትህ እንደምንጠይቅ ግን ግራ ገብቶናል። እዚህ ሀገር ላይ ሙስሊሞች ማንን ፍትህ እየጠየቅን እንዳለን በጣም ግራ ግብት ብሎኛል እኔ። ምክንያቱም የአክሱም ጉዳይ እኔ ወደ ሚዲያ ከመጣው ጀምሮ ከዛም በፊት ማለት ነው ከዛም በፊት እኔ እንደውም የሆነ ጊዜ ይህንን ነገር ተናግሬ አብይ እንደመጣ አካባቢ አብይ ወደ ዱባይ ሄዶ በዱባይ የሚገኙ ክርስቲያን ኢትዮጵያውያን ቤተክርስቲያንን ቃል ገብቶላቸው መሰረተ ድንጋይ ምናምን አስቀምጦ በነበረበት ወቅት ነበረ። አብይ እንዴት መንግስት ሆኖ እየመራ ባለበት ሀገሩ ኢትዮጵያ አክሱም የምትባል ከተማ ላይ ሙስሊሞች መቃብር ስፍራ የላቸውም፣ ሙስሊሞች መስጂድ የላቸውም። ይሄንን ችግር ሳይቀርፍ ወደዛ ሄዶ ቤተክርስቲያንን ሌላ ሀገር ላይ በማይመለከተው ሀገር ላይ ሄዶ ለቤተክርስቲያን መሰረተ ድንጋይ ማስቀመጥ ማለት ምን ማለት ነው ብዬ መስጂድ ላይ ተነስቼ ዳዋ ካደረኩ በኋላ እችን ጨምሬበት ተናግሬ ነበርና በወቅቱ በጣም ስፈለግ ነበር እኔ ራሱ ማለት ነው። ወደ ሚዲያ አልመጣሁም ነገር እና ቆይቷል ለማለት ፈልጌ ነው። በቃ እኔ ብዙ ጊዜ በየአመቱ የአክሱም ጉዳይ ይነሳል። ነገር ግን እስከዛሬ ችግሩ ታይቶ ችግሩ ተቀርፎ አልተመለከትንም። እውነት እነሱ እያሉ እንዳሉ ሙስሊሞች እዛ ሀገር ላይ የራሱ የሆነ መብት የመኖር መብት የለውም ወይ? እውነት እንደሚባለው እዚህ ሀገር ላይ ኢትዮጵያ የምትባል ሀገር ላይ ሁሉም ሃይማኖት በእኩልነት ነው የሚታዩት ከተባለ እንደው የሙስሊሞቹ ጉዳይ እንዴት እየታየ ነው? ሙስሊሙ በየቦታው እየተገፋ፣ ሙስሊሙ በየቦታው እየተጨቆነ፣ እየተበደለ፣ እየተገደለ፣ እየተጨፈጨፈ ሁላ ዝም እየተባለ ነው። ትምህርት ቤት ገብታ መማር አትችልም እየተባለች ዝም እየተባለ ነው። ንቃብሽን ለብሰሽ ትምህርት ቤት መግባታችን እየተባለች ዝም እየተባለ ነው። ጭራሽ የመቃብር ስፍራ ተከልክሏል። ጭራሽ አንድ መስጂድ ሰርቶ መስገድን ተከልክሏል። ታዲያ የሃይማኖት እኩልነት ምኑ ጋር ነው? ሌሎቹ እንደሚሉት እኛም ሳክስ ነው እንበል? ምን እንበል?
ወንድምና እህቶቻችን እየተገፉ በዚህ ልክ እየተጨፈጨፉ ለእስር እየተዳረጉ በራሳቸው በሆነ ነገር ላይ እንደ አንድ ሰው በቤት መጥቶ ናውጣ ያንተ ቤት አይደለም ህገወጥ ነው የገባው በአንተ ቤት እኮ ነው እንደዛ እንደመባል እኮ ነው። የራሳችን የሆነ መስጂድ ገብቶ ውጡ ተብሎ ታሰሩ፣ ተደበደቡ፣ ተቀጠቀጡ፣ ደም ፈሰሰ። እንደው እስከመቼ ነው ይሄንን ነገር ዝም ምንለው? መንግስትስ ይሄንን እስከመቼ ነው ዝም ብሎ የሚያልፈው? እስከመቼ? ይሄ ነገር ለኛ የመጨረሻ ማስጠንቀቂያ ሊሆን ይችላል። ወንድሞቻችን እዛ ጋር ሲገረፉ፣ ሲጎዱ፣ ሲገፉ፣ ሲጨከኑ፣ ሲበደሉ ዝም ብለናል እስከ ዛሬ ማለት ነው። አሁን ግን በቃን ማለት አለበት። ማንም ከማንም በላይ ሆኖ መኖር አይችልም እዚህ ሀገር ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ጅምዓ ነው። ሰለዋት እያደረጋችሁ ዛሬ ከአክሱም ሙስሊም ወንድም እህቶቼ የደረሰኝ መረጃ በጣም የሚያሳዝን ነው። እኛ ሙስሊም ወንድም እህቶቻችሁ አይደለንም ወይ? እኛ ወገኖቻችሁ አይደለንም ወይ? በሀገራችን በቀያችን እየተገፋን እስከመቼ? ዛሬ የጅምዓ ሰላትን እንዳንሰግድ ተከልክለናል። እባካችሁን ድምጽ ሁኑን። የክልሉ መንግስት አንድ ነገር ያድርግ። የፌደራል መንግስትም ይሄንን ጉዳይ ችላ ሊለው አይገባም ብለዋል። እንግዲህ ባለፈው እንደለቀኩላችሁ የሆነ ቪዲዮ መረጃ ሰጥቻችሁ ነበረ። በአክሱምና በትግራይ ሙስሊሞች ላይ ከፍተኛ ሴራ እየተሴረ ነው ብያችሁም ነበረ። ችላ ብላችኋል። የሀገራችን ሙስሊም ወንድም እህቶች ባይዘዌ በመረጃ ጉዳይ የሆነ ችግር ሲፈጠር መጮህና ማደንቆር እንጂ መፍትሄ እንዲመጣ ምንም አይነት ጥረት እያደረግን አይደለም። ይሄ ጉዳይ ሁላችንም ዋጋ የሚያስከፍል ነው። ይኸውላችሁ አክሱም ላይ እየተደረገ ያለው ነገር በተደጋጋሚ ጊዜ በእናት አባቶቻችን በሙስሊም እህት ወንድሞቻችን ላይ እየተፈጸመ ያለ ግፍና በደል በጣም በዛ። ሰው በሀገሩ በቀየው ጭፈራ ቤት በሪቫን ተመርቆ በሚከፈትበት ሀገር፣ ጫት ቤት፣ መጠጥ ቤት በሪቫን ተመርቆ በሚከፈትበት ሀገር የአምልኮ ቦታ ተከለከሉ፣ መስጊድ ተከለከለ። ዛሬ ደግሞ መንገድ ላይ ወጣው የሚሰግዱትንም በተኗቸው። ተመልከቱ። ይሄ ነገር ካሁኑ ሀይ ካልተባለ ነገ በእያንዳንዳችን ቤት የሚገባ ነው። ዛሬ የሌሎች ሀገሮችን ችግር እያነሳን ስናደነቁር የምንል ሰዎች ዛሬ ሌላ ሀገር ላይ ችግር ደረሰባቸው፣ ተጨቆኑ፣ ተበደሉ እያልን ስንለፈልፍ የምንውል ሰዎች የራሳችንን ችግር ሳንፈታ የሌሎችን ችግር ለመፍታት ዘበት ነው። ፍትህ ለአክሱም ሙስሊም ወንድም እህቶቻችን በሀገራቸው በቀያቸው የሚገባቸውን ነገር ማግኘት መብታቸው ነው። ይህንን በደልና ስቃይ እየፈጸማችሁ ያላችሁ ሰዎች ከድርጊታችሁ ታቀቡ። ይሄ ጉዳይ ይሄ ወደ ሌላ ከፋድ ችግር ከመግባቱ በፊት ማለት ነው የሌሎች እምነት ተከታዮች ራሱ ልታወግዙት ይገባል። አሁን እንግዲህ የሁላችንም ቤት ያንኳኳ ይመስለኛል። የሁላችንም ቤት ያንኳኳ ይመስለኛል። ምክንያቱም ቁርአን ተቀዷል፣ የመስጂድ የሆኑ ማቴሪያሎች ተወስዷሉ። እነዚህዎች እኛን ሁላችንም ነው የሚመለከተን። ስለዚህ ድምጽ መሆን ብቻ ሳይሆን ማድረግ ያለብንን ሁሉ ማድረግ አለብን። አክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ጁምዓ አትሰግዱም በሚል ሙስሊሞችን ከመደብደብም ከማሰርም ንብረቶቻቸውን ከመዝረፍም አልፈው መስጂድን ሰብረው ገብተው በዚህ መልኩ ቪዲዮ ላይ እንደምትመለከቱት የአላህን ቃል አዋርደው ቀደው በታትነው ነው የወጡት። ይህ ሁሉ እንዲደረግ ደግሞ የከተማው ከንቲባና የህግ አካላት ከለላ ሰጥተው ነው ጽንፈኞቹ ይህንን ያደረጉት። አሁንም ድረስ በቅድስተ ማርያም ሆስፒታል የተጎዱ ወንድሞቻችን እዛ ነው የሚገኙት። የከተማው ከንቲባ አቶ ትክዑ ግን ሙስሊሞችን ለማሸበር ሙስሊሞችን ለማሰቃየት ነው ቦታው ላይ የተቀመጡት። የአክሱም ሙስሊሞችን አሁንም ታገሉ፣ የምትታገሉት ለመጪው ትውልድ ነው። ዛሬ ታግላችሁ መንገዱን ካላቀናችሁ መጪውም ትውልድ ታጋይ ይሆናል። ስለዚህ አላህ ሱብሓነሁ ወተዓላ ነስሩን ያመጣዋል። ታገሉ፣ በሰላማዊ መንገድ መብታችሁን አስከብሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ሰላማዊ መንገድ የሚባለው ነገር የትኛው መንገድ ነው?
ንግራ ገባኝ። ሰላማዊ መንገድ የሚባለው የትኛው ነው? ሰላማዊ መንገድ ማለት እኮ መንግስት ወይ ችግራችንን እየለን ተቸግረናል፣ ተበድለናል፣ ተገፍተናል፣ ተጮክነናል፣ እየተጎዳን ነው እዚህ ሀገር ላይ ብለህ መጠየቅ ነው። ይሄንን ለአመታት ተጠይቋል። የትኛው ነው በሰላም መንገድ የሚባለው? እኔ ጠፋብኝ። ሰላም መንገድ የትኛው ነው? አንተ እየተገረፍክ፣ አንተ እየተቀጠቀጥክ የትኛው ሰላም መንገድ? አንተ እየተበደልክ፣ እየተገፋ፣ እየተዘረፍክ የትኛው ነው ሰላም መንገድ? እስቲ አስረዱኝ። በሰላም መንገድ የሚባለው የትኛው ነው? እስቲ አስረዱኝ። እንደው በሰላም መንገድ የሚባለው ያንተ መስጂድ ተገብቶ አንተ ከምንም በላይ የምታከብረውን ቁርአንህን ቀዳዶ ሲወጡ በሰላም መንገድ ሄዶ መጠየቅ፣ በሰላም መንገድ እኔ ግራ ገብቶኛል ይሄ ነገር። የትኛው ነው ሰላም መንገድ የሚባለው? እኔ የማውቀው ሰላም መንገድ ለዓመታት ተጠይቆ ለዓመታት ይሄ ነገር ያበቃ ይመስለኛል። ትልቅ ስትራቴጂ ነድፈው እየሰሩ ያሉ አካሎች አሉ። ሙስሊሞችን ነው ደግሞ አታክ ማድረግ የሚፈልጉት። ለምን ሙስሊም የዲኑን ነገር ወደኋላ እንደማይል ስለሚያውቁ፣ ሞትን እንደሚመርጥ ስለሚያውቁ፣ ይሄ ማንም የማይደራደርበት ነው። ዱርዬ ይሁን አጭበርባሪ ይሁን ከዲኗ የራቀች ትሁን ከዲኑ የራቀ ይሁን እቺን ሰበብ ነው የሚፈልገው። ለዲኑ መስዋዕት መሆንን ያውቀዋል ምን እንደሚጠብቀው። ይሄን ስለሚያውቁ እነሱ የራሳቸውን ፖለቲካ ለማካሄድ ሙስሊሞች ልኮሳቸውን ይለኩሳሉ፣ እሳታቸውን። እኛን ጋዝ ነው የሚያደርጉ። እኔና እናንተ መናገር ባለብን ሰዓት እንናገራለን፣ መጮህ ባለብን ሰዓት እንጮሃለን። ለሐቃችን ህይወታችንንም ቢሆን መስዋዕት እናደርጋለን። ያ ግን የሚሆነው ሰዎች ላይ ችግር ሳንፈጠር፣ ንጹሃን ህዝቦችን ሳንረብሽ፣ ንጹሃን ህዝቦች እንዲረበሹ ሰበብ ሳንሆን። ይሄንን እወቁ እህቶቼ፣ ወንድሞቼ። እስልምና የሌላን እምነት ተከታዮች ያከብራል። አያምንም እነሱ የሚያምኑትን፣ እነሱን ግን በሰውነታቸው ያከብራል። ይሄንን ማወቅ ትልቅ ነገር ስለሆነ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርዲ ፈከአነማ ቀተለ ናሰ ጀሚዓን ያለው አላሁ ጀለ ፊዑላ። አንዲትን ንጹህ ነፍስ ምንም ያልበደላችሁን ምንም ያልደረሰባችሁን ኦኬ፣ እዛ አክሱም ላይ ይሄ ስለደረሰ ብላችሁ የሆነ ቦታ ላይ የሆነ እምነት ቦታ ላይ ረብሻ ብትፈጥሩና አንዲት ነፍስ ብትጠፋ፣ ረብሻ ሊፈጠር አይገባም። አንዲት ነፍስ ብትጠፋ ምድር ላይ ያለን እንዳጠፋችሁ ነው ወንጀሉ ነው ያለው። አማና በሃይማኖታቸው የሚጠይቃቸው አላህ Subhanahu Wa Ta'ala ነው። እህቶቻችን ወንድሞቻችን ላይ ግፍ ደርሷል፣ ይሄንን እንቃወማለን። የደረሰውን ግፍ አክሱም ላይ ይሄንን እንቃወማለን። ሌሎች ግን ሰሞኑን የሚያከብሩት የራሳቸው እምነት የክብር ስነ ስርዓታቸው አለ፣ የሃይማኖታቸው የሚፈጽሙት ነገር አለ። እህቶቼ ወንድሞቼ፣ በዛ በተለኮሰው ተናዳችሁ የማይሆን ነገርን የሌላ እምነት ተከታዮች ላይ እንዳትፈጽሙ። ግፉ የደረሰው አክሱም ላይ ነው። አክሱም ላይ ለደረሰው መጠየቅ ባለብን መልኩ እንጠይቃለን። ይሄንን እንዳትረሱ። አማና ለምን ራሳችሁን ነው የምትበድሉት? ማንንም አትበድሉም። አንዲት ንጹህ ህዝብ ላይ ችግር ብትፈጥሩ የምትጠየቁት በሩሃችሁ ራሳችሁ ናችሁ። አላሁ ረቡል ዒዛ በደልን ነፍሴ ላይ ሐራም አድርጌያለሁ እንዳትበዳደሉ ብሏል። በጣም ጥሩ። ሁልጊዜ እኛ ጠያቂ ብቻ ነን የምንሆነው። እንጠይቃለን፣ መልስ አናገኝም። እንጠይቃለን፣ ምላሽ የለም። ሁሌም እንደዛ ነው። እየተበደልክ ዝም በል የሚባለው ነገር አያስማማኝም። እኔ በዚህ አልስማማም። እየተበደልክ እየተገፋ እየተቀጠቀጥክ ተቀጥቅጠ ዝም በለ የሚባለው ነገር አያስማማኝም። አዎ አልስማማበትም። ምክንያቱም አላህም ይሄንን ስላላለ፣ አላህ ያለው ከመሬት ተነስተ ንጹሃንን መግደል ነው እንጂ በደል ባንተ ላይ ደርሶ ከራስ ላይ መከላከል ዲፊድ ማድረግን አላህ Subhanahu Wa Ta'ala መች ከለከለ? النفس بالنفس والعين بالعين والأنف بالأنف والأذن بالأذن والسن بالسن። ጥርስን ያወለቀ ጥርሱ ይወልቅለታል። አይንን ያጠፋ አይኑ ይጠፋለታል። ብቻ አንተ ስታደርግ እጥፈት ታደርግበት፣ እዛነ ትጠየቅበታለህ። ነገር ግን ባንተ ላይ እንደመጡ በነሱ ላይ መሄድ አላህ አልከለከለም። እንደዚህ ያላችሁ ፈሪያት ታደርጉ የለም እንደዚህ አይነት ነገር እንዴ። መጠየቅ ባለብን መንገድ ጠየቅን እኮ እስከዛሬ ጠየቅን እኮ እስከዛሬ ለአመታት ስንጠይቅ ምላሽ አላገኘንም። አንዳንዴ ምላሽ የሚገኘው በግድም ሊሆን ይችላል። አዎ እዛኔ ሊሆን ይችላል። አክሱም ውስጥ ያለው ሙስሊም ትንሽ ነው። አዎ ትንሽ ነው። ከም ሚን ፊአትን ቀሊለትን ገለበት ፊአተን ከሲረተን ቢኢዝኒላህ። አክሱም ኢንሻአላህ ቢኢዝኒላህ ተዓላ ለሙስሊሞች ትሆናለች። ወለዓቂበቱ ልልሙተቂን። ብቻ እናንተ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላህ መዐል ሙሕሲኒን። እናንተ
ብቻ በጎ ሰው ሆኖ ጥሩ ሰው ሆኖ በሰው ላይ ድንበር አትለፉ። አላህ እናንተን ይጠብቃችኋል፣ ያግዛችኋል። እንተንሱሩላህ የንሱርኩም ወዩተቢት አቅዳመኩም። ይሄ የአላህ ቃል ነው። አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ከናንተ ጋር ይሁን፣ የበላይነትን ይስጣችሁ። አብሽሩ፣ ታገሉ። ለነገ ትውልድ ትልቅ ነገር እየሰራችሁ ነው የምትገኙት። ዛሬ እየከፈላችሁ ያላችሁት የምትከፍሉት መስዋዕትነት ለነገ ትውልድ ነው። ዛሬ በእናንተ ላይ እየደረሰ ያለው ነገር በእነሱ በልጆቻችሁ ላይ እንዳይደርስ ነው። ዛሬ እናንተ ለዚህ ጉዳይ መስዋዕትነት እየከፈላችሁ ያላችሁት። ዛሬ በእናንተ ላይ እየደረሰ ያለው በደል ነገ በልጆቻችሁ እንዳይመጣ ዛሬ ነው መስዋዕትነት መክፈል ያለባችሁ። እዛኔ ሰሃቦቹ ከነብዩ ጎን አለይሂ ሰላቱ ወሰላም ቆሞ ለዲናቸው ነፍሶቻቸውን ሰጥቶ ሀብቶቻቸውንም ጭምር ሁሉ ነገራቸውን ለዲናቸው መስዋዕት አድርጎ ባይታገሉልን ኑሮ ዛሬ እኛ ጋር የመድረሱ ነገር አሳማኝ አልነበረም። እዛኔ ብዙ መስዋዕትነት ስለተከፈለበት ነው። ዛሬም ዲናችን ያን ነገር እሻላው የታወቀ ያስፈልጓል። ስለዚህ የአክሱም አባቶቻችን፣ እናቶቻችን፣ ወንድምና እህቶቻችን፣ ተማሪዎቻችን ትልቅ ስራ ላይ ነው የምትገኙት። ብዙ ትልቅ የቤት ስራ ይጠብቃችኋል። ስለዚህ ያንን ነገር ስሩ፣ አድርጉ፣ ፕራክቲካሊ አሳዩ። ለዲናችሁ መስዋዕትነትን ክፈሉ። ምንም ነገር ለዲን ነው። ስለዚህ አላህ ያበርታችሁ፣ ከእናንተ ጎን ይሁን እንላለን። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ውድ ቤተሰቦቼ እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት ሼር አድርጉልኝ እላችኋለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።